አንድ ክርስቲያን መመለስ ያለበት 5 መጽሐፍ ቅዱሳዊ ጥያቄዎችን በመመለስ ይሳተፉ። ጌታችን ኢየሱስ ክርስቶስ የደቀ መዛሙርቱን እግር ዝቅ ብሎ ሲያጥብ እግሩን እንዳያጥበው የጠየቀው ሐዋርያ የትኛው ነው? ሀ. ቅዱስ ዮሐንስ ለ. ይሁዳ ሐመሯ ቅዱስ ጴጥሮስ መ. ቅዱስ ያዕቆብ ሐመሩሃ ቅዱስ ጴጥሮስ። ልብሶቼን ለራሳቸው ተከፋፈሉ በቀሚሴም ላይ ዕጣ ተጣጣሉ የሚለው የትንቢት ቃል በየትኛው የመጽሐፍ ቅዱስ ክፍል ይገኛል? ሀ. ትንቢተ ሕዝቅኤል ለ. ትንቢተ ኢሳይያስ ሐመሯ መዝሙረ ዳዊት መ. ትንቢተ ዳንኤል ሐመሩሃ መዝሙረ ዳዊት። የወልደ እግዚአብሔርን የመድኃኒታችንን ቅዱስ ሥጋ እንዲሰጠው ጲላጦስን የለመነው ደቀ መዝሙር ማን ነው? ሀ. ኒቆዲሞስ ለ. የአርማትያሱ ዮሴፍ ሐመሯ ቅዱስ ዮሐንስ መ. ቅዱስ ሉቃስ ለ. የአርማትያሱ ዮሴፍ። አይሁድ ጌታችን ኢየሱስ ክርስቶስን ሰቅለው ይገድሉት ዘንድ የወሰኑበት ዕለት የትኛዋ ናት? ሀ. ረቡዕ ለ. ሰኞ ሐመሯ ሐሙስ ምሽት መ. አርብ ሐሌታ ውሃ ረቡዕ። የዓለም መድኃኒት ጌታችንን ገርፈው ይሰቅሉት ዘንድ አሳልፎ የሰጣቸው በኋላም በሕዝቡ ፊት እጁን የታጠበው ገዢ ማን ይባላል? ሀ. ሄሮድስ ለ. ጲላጦስ ሐመሯ ናቡከደነጾር መ. ሊቀ ካህናቱ ለ. ጲላጦስ። ስንት ጥያቄ እንደመለሱ በኮመንት መስጫው ላይ ያስቀምጡልን። ለጓደኛዎ ሼር ማድረጎን እንዳይረሱ።